أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الفلق. قل أعوذ برب الفلق من شر ما خلق. من شر ما خلق ومن شر غاسق إذا وقب. غاسق إذا وقب ومن شر النفاثات في العقد. ومن شر النفاثات في العقد ومن شر حاسد إذا حسد. السلام عليكم ورحمة الله وبركاته. إن شاء الله ዛሬ በአላህ ፍቃድ ከሆነ ሱረቱል ፈለቅን የምናይ ይሆናል ማለት ነው። ያው ከዚህ በፊት ያሉትን ከሱረቱል ፋቲሃ አንስተን ሱረቱን ናስ ቀርተናል። የዛሬው ወይም ደግሞ ሶስተኛው ክፍል ደርሳችን የሚሆነው ሱረቱል ፈለቅ ይሆናል ማለት ነው። ሱረቱል ፈለቅን ስንጀምር ቢስሚላሂር ረህማኒር ረሂም ብለን ጀምረናል። ይህንን ከፋቲሃ ጀምሮ እያብራራ ነው የመጣ ነው። ኢንሻአላህ አሁንም ትንሽ ነካ ነካ ያድርገን ለማስታወስ ያክል አየት አድርገነው እናልፋለን ማለት ነው። ቢስሚላሂ ስንል አላህ የሚለው ምንጊዜም ከስራ ቀድሞት ልክ እንደዚህ ከስራ ከሱ በፊት ከስራ ፊደል ቀድሞት ከመጣ ምንጊዜም ይቀጥናል ብለናል፣ አናወፍረውም ማለት ነው። ልክ እንደዚህ ማለት ነው። ቢስሚላህ ብለን እናቀጥነዋለን እንጂ አብዛኞቻችን ያው ስለምንሳሳት ማለት ነው ቢስሚላህ እያልን ስለምንቀራ ይሄ ስህተት ስለሆነ ይሄን ማስተካከል ይኖርብናል ማለት ነው። በመቀጠል አርረህማኒር ረሂም ስንል ዝችራ ላይ አብዛኞቻችን ተክራር የሚባለው ነገር ይፈጠርብናል ወይንም ደግሞ ተክራር አናደርግም ማለት ነው። ሁለት አይነት ስህተት ይኖራታል ማለት ነው። የመጀመሪያው ተክራር በዛ ያለ ተክራር ከሆነ ራ ላይ ስህተት ይኖራል ማለት ነው። ተክራር የሚፈለገው አንድ ተክራር ነው። ተክራር ብሎ ማለት ይሄ አር የሚለው ፊደል ማለት ነው። ይሄ ተክራር በመባል ይታወቃል። ይሄ ተክራር የሚበዛ ከሆነ ስህተት ነው ማለት ነው። ራ ላይ ልክ እንደዚህ አር የሚል ከሆነ ይሄ ስህተት ነው ማለት ነው። መሆን ያለበት አር አንድ ራ ብቻ አር ስንል ያለችውን እሷ ብቻ ናት መሆን ያለበት ማለት ነው። ሌላኞቻችን ደግሞ ተክራር ሳናደርግ ብቻ ዝም ብለን አርረህማኒር ረሂም ብለን እንቀራለን። ይሄም ስህተት ነው ማለት ነው። ስለዚህ እዚህ ጋር በደንብ እንይዟለን ልክ እንደዚህ ማለት ነው። ቢስሚላሂር ረህማኒር ረሂም አርረሂም መጨረሻ ላይ ሚሟ ድምጿ እንዲሰማልን ያዝ እናደርጋታለን። እንደ ሸድ ምናምን ሳይሆን ዝም ብለን ያዝ ብቻ ልክ እንደዚህ አርረሂም ብለን ካዝናት ድምጿ ይሰማልናል ማለት ነው። ስለዚህ ይሄ የበስመላው የተጅዊድ ትምህርቱ ይሄን ይመስላል ማለት ነው በአጭሩ ሲተነተን። ኢንሻአላህ ከመጀመሪያው ጀምረን ያብራራነው አለ ሱረቱል ፋቲሃ ላይ ከኋላ ተመልሳችሁ ገብታችሁ ማየት ትችላላችሁ ማለት ነው። በመቀጠል ከሱረቱል ፈለቅ የመጀመሪያው አያን ጀምር። ሱረቱል ፈለቅ ላይ መጀመሪያ ስንጀምር ምን ብሎ ይጀምራል? ቁል አዑዙ ቢረቢል ፈለቅ። ልክ ሱረቱን ነስ ላይ እንዳስተካከልነው ቁል ብለን እዚህ ጋር ዶም አድርገናል ቁ። ስለዚህ ቃፍ ደግሞ ይወፍራል። ምን ጊዜም እንደ አማርኛው ቃፍ ቁ አይሆንም ማለት ነው። ይህንን ቁ የምናደርግ ከሆነ በጣም ትልቅ ስህተት ይኖርብናል ማለት ነው። ስለዚህ ቃፍ ላይ ያለውን ነገር በደንብ ተጠንቅቀን ማስተካከል ይኖርብናል ማለት ነው። ልክ እንደዚህ ማለት ነው።
አያችሁታ እንደዚህ አድርገን በማወፈር መቅራት ይኖርብናል ማለት ነው። ቁል አዑዙ አዑዙ የመጀመሪያው ሀምዛ ነው አ ነው የምንለው። የሁለተኛው ደግሞ አይን አያችሁታ ከጉሮሮ መሀለኛው ክፍል የሚወጣ ማለት ነው። አብዛኞቻችን አዑዙ እያልን እንቀራለን። ይሄ ስህተት ነው። የመጀመሪያው ሀምዝ ነው፣ የሁለተኛው ደግሞ አይን ነው ማለት ነው። ስለዚህ ቁል አዑዙ ቢረቢል ፈለቅ ቢረቢል አያችሁት ቢረቢ ራውን ሳወፍረው ከተሰማችሁ የመጀመሪያው ራ መሀል ላይ ያለችው ማለት ነው። እቺ ትወፍራለች። ራዋ ልክ እንደ አማርኛው ረ ብቻ አይደለም የሚሆነው ቢሮ ያችሁታ ልክ እንደዚህ ወፍር እናደርገውና ባን ደግሞ እናቀጥናታለን። ቢረቢ ያችሁታ ቢረቢል በማለት ነው የምናቀጥነው እንጂ ቢረቢል ፈለቅ ካልነው ይህ ስህተት ነው ማለት ነው። ስለዚህ ራውን እናወፍረውና ባዋን እናቀጥናታለን ማለት ነው። ለምን ከተባለ እዚህ ሸድ መጥቶ እሷ ከስራ ከሆነች ምን ጊዜም እናቀጥነዋለን ማለት ነው። ሱረቱል ፋቲሃ ላይ ልክ አልሐምዱሊላሂ ረቢል ቢል ብለን እንደቀራ ነው ማለት ነው። ልክ እንደዛ እዚህም ቢረቢል በማለት እናቀጥናታለን ማለት ነው። አልፈለቅ ቢረቢል ፈለቅ ስንል ደግሞ ልክ እዚች ጋር ቃፏ መጨረሻ ላይ እነዚህ ሁለቱን ያለፍኳቸው ፈትሐ ስለሆኑ ችግር የለውም በማለት ነው። እዚች ጋር ቃፍ ላይ ምንድነው የምናደርገው? እናነጥረዋለን። ፊደሉን ማንጠር ማለት ነው። ልክ ምትት አድርገን ቦታውን ልቅቅ ነው የምናደርገው ቶሎ ማለት ነው። ስለዚህ ይሄ ቃፍ ፊደል ማለት ነው አቅሷል ሊሳን ይባላል። ወይም የምላሳችን መጨረሻው ክፍል ጉሮሮ አካባቢ ያለው እሱን ወደ ላይ ድረስ አድርገን መመለስ ማለት ነው። ስለዚህ ቃፍን የምናነጥርበት ምክንያት እንዲሰማ ድምፁ በደንብ መሰማት አለበት እንጂ ካልሆነ ቢረቢል ፈለቅ የምንል ከሆነ ቃፉ አይሰማም። እንዲሁም ደግሞ የመወፈር ባህሪም ስላለው ግዴታ መወፈር ስላለብን ወፈር አድርገን እናነጥረዋለን ማለት ነው። ልክ ቢረቢል ፈለቅ አልፈለቅ ልክ እንደዚህ አድርገን የምንቀራው ይሆናል ማለት ነው። ቁል አዑዙ ቢረቢል ፈለቅ። ወደ ሁለተኛው አያት እንሂድ። ሚን ሸሪ ማ ኸለቅ አያችሁት? ሚን ሸሪ ማ ኸለቅ። እዚህ ጋር አብዛኞቻችን የምንሳሳተው ኑን ላይ ግልጽ የምትነበብ ይመስለናል። በግልጽ አድርገን ለምሳሌ ሚን ሸሪ አይባልም ማለት ነው። ይሄ በጣም ትልቅ የሆነ ትልቅ ስህተት ነው ማለት ነው እንደዚህ ከተባለ። ስለዚህ መሆን ያለበት ምንድነው? አያችሁታ ሚን ሸሪ ልክ እንደዚህ ያዝ አድርገን ኢኽፋ ወይም ደግሞ እናስገባዋለን። ወደ ሽን ነው የምናስገባው እንጂ ቀጥታ ራሱን ኑንን ስኩን አድርገን አናነብም ማለት ነው። ለምሳሌ ሚን ሸሪ ብለን አናነብም ማለት ነው። የምናነበው እንዴት ነው? ሚን ሸሪ አያችሁታ ራን እንዴት እንደምር ሸሪ ቅጥን ነው ማድረጋት ማለት ነው። ለምን? ከስራ ስለሆነች። ምን ጊዜም ከስራ ብትሆን ፈትሐም ሆነ ዶማ ቀድማት ቢመጣ ራ ፊደል ከስራ ከሆነች ትቀጥናለች ምን ጊዜም ማለት ነው። ስለዚህ ሚን ሸሪ ልክ እንደዚህ አደርጋታለሁኝ። ማ ኸለቅ ማ ያችሁታ እዚህ ጋር አሊፍ ስኩን የመጣችው እቺ አሊፋ የመጣችው ሚሟን ሳቧት ሁለት ሐረካ ያክል መሳብ ማለት ነው። ወይም ጊዜዋን ረዘም እናደርግላታለን ማ ብለን እንጂ መኸለቆ አንልም። መ ሳይሆን ማ ሚን ሸሪ ማ ኸለቆ ኸ ስል አዳምጡኝ። እዚህ ጋር ኸ ፊደል ይወፍራል ማለት ነው። ኸ ነው ካፍም አይደለም። ከ ሳይሆን ኸ በጉሮሮ ነው የሚወጣው። ይሄ መኸለቆ አብዛኞቻችን የምንሳሳተው ማከለቅ እያልን እንቀራለን። ይሄ ስህተት ነው። መሆን ያለበት መኸለቆ ኸለቆ። ልክ እዚህ ጋር ቃፍንም አልፈለቅ እናልኩት እዚህም ጋር አንድ አይነት ነው ማለት ነው። ቃፍ ስኩን ስለሆነ መኸለቆ ስናቆም ስኩን ስለሚሆን ማለት ነው። የምንቀጥል ከሆነ ግን መኸለቆ ወሚን ሸሪ ነው። መኸለቆ ነው እንጂ የምንለው መኸለቆ ብለን መቀጠል አንችልም። ማቆም ነው የምንችለው እንደዚህ ማለት ነው። ሶስተኛው አያ ላይ ስንገባ ወሚን ሸሪ ጋሲቂን ኢዛ ወቀብ አችሁት። ወሚን ሸሪ ጋሲቂን ኢዛ ወቀብ
እዚህ ጋር ደግሞ ወሚን ሸሪ ስንል ምንድነው የሚሆነው ማለት ነው? ወሚን ስንል ልክ እዚህ ጋር ሚን ሸሪ እንዳልነው እዚህም ጋር አንድ አይነት ነው ማለት ነው። ወሚን ያዝ ነው የምናደርገው እንደዚህ ማስገባት ማለት ነው። ኑኗን ወደ ሽን ቦታ እናስገባታለን ቶሎ ወሚን ሸ ነው እንጂ ወሚን ሸ አንልም አሁንም ማለት ነው። ስለዚህ ይህንን ስናስተካክል በደንብ አድርገን ማስተካከል ይኖርብናል ማለት ነው። ይህንን ቦታ ወሚን ሸሪ ስንል እዚህ ጋር ራዋን እናቀጥናለን ብያለሁኝ። ሁለተኛ እየተደገመ ነው እናልፋታለን ማለት ነው። ሲቂን አያችሁታ ይሄንን ገይን ነው ማውጣት የሚኖርብን እንጂ ገይን አይደለም። የአማርኛው ገ አይሆንም ማለት ነው። ገ ሲቂን ሳይሆን አያችሁት በጉሮሮ የሚወጣ ነው። ይሄ ገይን የሚባለው ፊደል አረበኛና አማርኛ ስለሚለያየ እዚህ ጋር ማስተካከል ይኖርብናል ማለት ነው። ይሄ መኻሪጀል ሑሩፍ ይባላል። የመኻሪጀል ሑሩፍ መውጫ ቦታዎች እነዚህ የሑሩፍ መውጫ ቦታዎችን ለይተን ማወቅ ይኖርብናል። ከየት ነው የሚወጡት ማለት ነው። ይሄ ልክ ከጉሮሮ ነው የሚወጣ ብያችኋለሁኝ። ጉሮሮ ላይ ገባ ብለን ሲቂን ኢዛ ወቀበ ያችሁታ ሲቂን ኢዛ ወቀበ ከዛ እዚህ ጋር ሊፋ ስለመጣች እንስበዋለን። ሳብ ሲቂን ችኛው ደግሞ ቃፏን ከሰማችሁኝ ቀጠን አድርጊያታለሁ። ልክ እንደዚህ ሲቂን ለምንድነው ያቀጠንኩት? ከስራ ስለሆነች ቃፏ ይሄ እንትኗ ፓወሯ ማለት ነው ግፊቷ ይቀንሳል ከስራ ሲሆን ማለት ነው። ቀነስ እናደርገዋለን እንጂ አናወፍርም። ይኸው እንደዚህ ከሆነ አሁን ሲቁይን ከሆነ የሚያስጠላ ቃፍ ነው። ትክክል አይደለም መውጫ ቦታውን ማለት ነው። ስለዚህ ቀጠን አድርገን ሲቂን እናርገዋለን ማለት ነው። ኢዛ ወቀበ ኢዛ ሳብ ኢዛ ወቀበ እቺ አሊፍ የምትመጣው የአንድ ፊደል ጊዜ ማራዘሚያ ናት። ረዘም እንድናደርግ ማለት ነው። ከዛ ወቀበ መጨረሻ ላይ ካዳመጣችሁኝ ብ እያልኩ ነው። ወቀበ አያችሁታ ልክ እንደ ፈለቆ እንዳልነው እዚህም ጋር ባ ልክ እንደሱ አይነት ሁክም ወይም የሱ አይነት ህግ ነው ያላት ማለት ነው። ባ እዚህ ጋር ያለችው ባ እንደ ቃፍ ስኩን ሆና ስትመጣ ወቀበ እንደዚህ በማድረግ እናነጥረዋለን ማለት ነው። በአንድ ላይ እንየው እስኪ ወሚን ሸሪ ጋሲቂን ኢዛ ወቀበ ወሚን ሸሪ ነፋሳቲ ፊል ዑቀድ እዚህም ጋር ልክ ወሚን ሸሪ የምትለዋ ሁለት ጊዜ ተናታል። ሶስተኛ እየመጣ ነው። ስለዚህ ይህንን ህግጋቶቹን አንብበናል። ወሚን ሸሪ ብለን ነው የምንይዘው። ወሚን ሸሪ ነፋሳቲ ሪን አያችሁታ ሪን የምትል ፊደል መኖር አለበት ማለት ነው መሃል ላይ ወሚን ሸሪ ነ የምንለው በኋላ ነው። ሸዳውን ካልን በኋላ ነው ነ የምንለው እንጂ ወሚን ሸሪ ነ አንልም ቶሎ ማለት ነው። ስለዚህ ይህን ሸዳ እንይዘዋለን። ወሚን ሸሪ እዚህም ጋር ሸዳ መጣፋ ላይ ነፍ አያችሁት ነፍ ካልን በኋላ ፋ እንላለን። ነፋሳቲ ሁለት እዚህ ጋር አሊፍ ሶጊራ የሚባሉት መጥተዋል። እነዚህ ልክ እንደዚህኛዋ የፊደል ጊዜ ማራዘሚያ ናቸው ማለት ነው። ስለዚህ ሁለት ሐረካ ያክል እንስበዋለን። ወሚን ሸሪ ነፋሳቲ ፊል ዑቀድ አሁንም ዳል ላይ ልክ እንደ ባና እንደ ቃፍ እዚህም ጋር ማንጠር ይኖርብናል። ልክ የእሱ አይነት ሕኩም ስላላቸው ማለት ነው። ካላነጠርናቸው ድምፃቸው ልክ አይሰማልንም ማለት ነው። ስለዚህ ፊል ዑቀድ በማለት እናነጥረዋለን ማለት ነው። አሁን አስተካክለን ስንቀራው ወሚን ሸሪ ነፋሳቲ ፊል ዑቀድ የመጨረሻው አያ ወሚን ሸሪ ሓሲድን ኢዛ ሐሰድ ወሚን ሸሪ ሓሲድን ኢዛ ሐሰድ ወሚን ሸሪ ስንል
አምስተኛ ጊዜ ይሁን ወደ አራተኛ ጊዜ የተደገመ ስለሆነ እናልፈዋለን ማለት ነው። ቀጥታ ወደ ሐ እንሄዳለን። ሐ አያችኋታ እቺ ሐ አይነት ሁለት አይነት ነው ያሉት አረበኛ ላይ ማለት ነው። ሐ እና ሀ የምንላቸው አሉ። ይሄ ክርድዱ ሀና እቺ ቀጭኗ ሀ የሚባሉት ማለት ነው። ሀ ከሆነ ያንኛው ነው። እቺኛዋ ግን ሐ ናት። ሓሲድን ኢዛ ሓሲድን ኢዛ ሐሰድ ሓሲድን ኢዛ ሐሰድ እዚህም ጋር ሐ ናት የመጣችው የዚች አይነቷ ማለት ነው። ሐሰድ በማለት ዳሏንም ነጠር በማድረግ እንቀራ ይሆናል ማለት ነው። አስተካክለን በአንድ ላይ ስንቀራው ወሚን ሸሪ ሓሲድን ኢዛ ሐሰድ ይሆናል። በመጨረሻ ኢንሻአላህ በአንድ ላይ የትምህርታችንን ዋናውን ዓላማ ለማወቅ በአንድ ላይ እንቀራውና ዝም እንዘጋ ይሆናል ማለት ነው። ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد إن شاء الله በአላህ ፍቃድ ሆኖ ዛሬ ሱረቱል ፈለቅን አይተናል ማለት ነው። ከዚህ በተጨማሪ ኢንሻአላህ በየቀኑ እያደረግን የምንለቅላችሁ ይሆናል። ስለተከታተላችሁን እንዲሁም ስላዳመጣችሁን አላህ ኸይርና ጀዛ ይክፈላችሁ ማለት ነው። እንዲሁም እኛን ለማበረታታት ከፈለጋችሁ ሰብስክራይብ፣ ላይክ እና ሼር በማድረግ መተባበር ትችላላችሁ። የዛሬ ደርሳችን ይህን ይመስላል። እንዲሁም ሀሳብና አስተያየት የሚኖራችሁ ከሆነ በኮሜንት ሴክሽን ላይ ታስቀምጡልናላችሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።